በካንሰር ከሞቱ ዘማሪያን መካከል ናይጄሪያዊቷ ዘማሪ አዱኬ ጎልድ አንዷ ነች። ገና በ34 ዓመቷ ስትሞት ለናይጄሪያ ክርስቲያኖች ትልቅ ሐዘን ነበር የፈጠረው። ዘማሪዋ በማህፀን ጫፍ ካንሰር ተይዛ ነው በወጣትነቷ ይህን ምድር የተሰናበተችው። በእግዚአብሔር ዓላማ ስለመታመን አጥብቃ የዘመረችው አዱኬ ጎልድ የእግዚአብሔር ዓላማ እሷን መውሰዱንና በወጣትነቷ ሄደች። ሌላኛዋም የሀገሯ ዘማሪ ኦስናቺ ኒዋችኪው በ42 ዓመቷ በጉሮሮ ካንሰር ታማ ሞተች። ለእግዚአብሔር የምትዘመርበት ጉሮሮ በካንሰር መያዙ ለብዙ ክርስቲያን እንዴት ለምን የሚል ጥያቄ ቢያስነሳም እግዚአብሔር ለዓላማው ሲጨክን የማይደራደረው በዘላለም ሕይወት እንጂ በስጋ ሞት አይደለምና ምንም አይደረግም። ከሰሞኑ ደግሞ ሌላዋን ዘማሪት በካንሰር አጣን። ድና ነበር እኮ ከማለት ውጪ ምንም ብንል ከንቱ ድካም ነውና የማይገባንን ነገር ትተን ስለሚገባን ነገር እናወራለን። ይህም እግዚአብሔር በስራ ሁሌ ትክክል ነው የሚል ነው ስል ነው ጥላሁን ሁሴን የተባለው ግለሰብ ይህንን መልእክት ከሰሞኑ በአሳዛኝ ሁኔታ ስላጣናት ስለተወዳጇ ዘማሪት የምስራች ስምኦን ይህንን መልእክት ሲያስተላልፍ የተመለከት ነው። እግዚአብሔር ይላል ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋ ይሰጣል። ስለዚህ እያልኳችሁ ያለሁት ከጸሎት በፊት የሚቀድመው ራስን ማዋረድ ነው። ብዙ ይጮካል፣ ብዙ ይጸለያል፣ ግን በትዕቢት ተሆኖ የሚጸለይ ጸሎት በእግዚአብሔር ፊት ቦታ የለውም። ራሱ እግዚአብሔር እየተቃወመው ነው። ሰምታችሁኛል? ለምን ትዕቢተኞችን እግዚአብሔር ምን ይላቸዋል? ይቃወማል። ስለዚህ ከትዕቢት ጋር የሆነ ማንኛውም ነገር እግዚአብሔር ራሱ እየተቃወመው ነው። ስለዚህ እግዚአብሔር ይርዳን በዚህ አቅጣጫ ላይ። አሁን ዮኒ ማኛ ከመጣ ጀምሮ ኦርቶዶክስ እንዲያላረገችኝም ኦርቶዶክስ እንዲያላረገችኝም ትንሽ ሲቆይ ኦርቶዶክስ አትራለችኝ ከማለት የቀረው ነገር የለም። ለምን ስለ ኢየሱስ ክርስቶስ አትሰብኩም? ሜዳውን ፈረሱም ያውና ኢየሱስ ክርስቶስ ብቻ ነው የሚያማልደን፣ እሱ ብቻ ነው፣ ከሱ ውጪ ሌላ ነገር አናመልክም። ፋይን we are fine with that። ወጥሩ ለምን እኛን አተውኑም እኮ ነው እኛ የምንላችሁ። በኦርቶዶክስ ትሰራላችሁ ትመጡና ሮማን እኔ መዘምራን ነበርኩ እንዲያደረጉኝ ምናም። እኔ የአዲስ አበባ ልጅ ነኝ። እንዲህ አይነት ፉገራና ሽንገላ እኔን ልታታልሉኝ አትችሉም። በእኔ ሃይማኖት ላይ እንኳን ያጠፉ አባቶች አልመለስላቸውም። አውጥቼ ምን ሳረጋቸው እንደነበር ታዩኛላችሁ። እኔ አስመስጌ መኖር አልችልም። የኔ አባቶች ሲያጠፉ ላሽ ብትለይ ላሽ የሚባል እኔ ጋር የለም። ኦርቶዶክስ ስለሆነ ቤተክርስቲያን ውስጥ ሲያጠፋ አምጥቼ ነው የምዘረጥጠው። ኦርቶዶክስ ስለሆነ እኔ ከበር አላረግለትም። the same thing እናንተ ጋር የሚያጠፉትን ታው ብለን ስንናገር መታችሁ አንዳንዶቻችሁ ደግሞ ጴንጤ ያልሆናችሁ ትመጡና ፐዝሊ ሰዎች አላችሁ። አትመቹኝም። ምንም አይነት ሪዝን ጥላቻም የለኝም። ቲያትር የምትሰሩ ሰዎች ካላችሁ በጣም አስደናቂ ጥበብ ነው። መጽሐፍ ቅዱስም እኮ በጣም ብዙ ልቦለድ ታሪኮች አሉ፣ ትወናዎች አሉት። ትወና መጥፎ አይደለም ትክክለኛው ቦታ ላይ ሲሆን። ትወና ለምሳሌ ቲያትር ቤት ሲሆን ደስ ይላል። ስንሄድም እስቲ ትወና ላይ ብለን ነው የምንሄደው እንጂ ሰውየው የሆነውን ላይ ብለን አይደለም። የሆነውን ለማየት ከፈለክ ቤቱ ሂድ፣ አክተሩ ጋር ቤቱ ስትሄድ የሆነውን ይነግራል፣ ልጆቹ ይነግራል፣ አባዬ ማለት ብሎ ይነግራል። ቲያትር ሲሰራ እሱም ጋራንቲ አይሰጥም። የእውነት እየኖርኩ ነው አይደለም። ቲያትር እኮ ጋራንቲ አይሰጥም። የእውነት የምኖርበትን ቦታ ነውና ተመልከቱ ሳይሆን ያልሆንኩትን ሆኜ የምተውንበትን ቦታ ተመልከቱ ነው። ግልጽ ነው። በግልጽ ቲያትር የሚሰራበት ነው። ቲያትር በሃይማኖት ሲሆን ግን ደስ አይልም። ማን ፊት ነው ቲያትር የምንሰራው? ልባችንን የሚመረምር አምላክ ፊት እንዴት ቲያትር እንሰራለን? እንዴት ድራማ እንሰራለን? እንዴት እንሸፋፈናለን? እንዴት የሆነ ነገር እንመስላለን? ሰውን ኢምፕረስ ማድረግ በጣም ቀላል ነው። እግዚአብሔር የሚደሰትበትን ህይወት መኖር ግን ሌላ ነገር ነው። ወንድሞች እናቶች፣ እኛ የተጠራ ነው እንድንተውን አይደለም። አንቺ አሜሪካ ተቀምጠሽ ተንቶሽ ነው ለምትሉ ደግሞ መልስ አለኝ። አሜሪካም ያለ ኢየሱስ ድሎት የለው። ኢየሱስ ካለ ኢትዮጵያም አሜሪካም ናይጄሪያም ጋምቤላም አንድ ነው። አንድ ነው። እምበላው እንደናንተ አንድ ዳቦ ነው። ሰላሜ ኢየሱስ ነው። ደስታዬ ኢየሱስ ነው። እርካታዬ ኢየሱስ ነው።
አሜሪካ ስላለ ሰው ደላው በስጋ ሊደላ ይችላል። ስጋም አይደላም። አሜሪካ ሰርተን ተንቀጥቅጠን ነው። ማንም አሜሪካ ቁጭ ብሎ ኢየሱስን ካልያዘ የደላው ሰው እናንተ ንገሩን። አንድ ሰው አይደላውም። አሜሪካ ምንም ድሎት የለውም። በሚታይ ድሎት ሊመስል ይችላል። ውስጡ ግን ቀፎ ነው። የአሜሪካ ህዝብ ቀፎ ነው። ስንት በሽታ ተሸክሟል። ስንት ጭንቀት ተሸክሟል። ስንት ነገር አለ። ስለዚህ አሜሪካ ስለሆንኩ አይደለም አሁንም ሆነው አሜሪካ ሆኜ ደግሞ ለኢየሱስ ክርስቶስ ነው ምኖረው። እኔ በግሌ ቅድሚያ የሰጠሁት ዋናዬ ኢየሱስ ነው። ኢየሱስ ቅድሚያና ዋና ስትሰጡት ደግሞ አንቀባሮ ያኖራል። ከሁሉ በላይ ሰላም፣ ከሁሉ በላይ ጤና፣ ከሁሉ በላይ እረፍት፣ ከሁሉ በላይ ሞገስ፣ ከሁሉ በላይ ኢየሱስ ኢየሱስ ኢየሱስ። በጌታ ስም ለምናችኋለሁ። እኔ ካለንበት ከህይወታችን ሞቅታ ከምቾታችን ወጥተን ለእግዚአብሔር መኖር እንጀምር። እኛ ስራችንን ስላልሰራን ስላልታዘዝን ነው ዛሬ ሁሉ መከራ በአገራችን ላይ የሚወርደው ያለው ዝናብ፣ የትውልድ ስቃይ፣ የእናቶች እንባ፣ የህፃናት ለቅሶ፣ የሀገር ትርምስ በእኔና በእናንተ ድክመት ነው። ይሄ ኢየሩሳሌም ቅጥሯ ፈረሰ እንዳለ ነህምያ ዛሬ የቤተ ክርስቲያን ቅጥሯ ፈርሷል። እኛ እንደተመቸው ሰው ይነሳና ዝላይ ቃል ሲሆን የለም ሰው ቃል አያዳምጥም። የእግዚአብሔርን ድምፅ እየሰማን አይደለም። ዝላይ ብቻ ድግስ በዛ በመጠን ኑሩ ነው ያለ እግዚአብሔር። የኛ አይንና አቴንሽን እንደ ዓለም አይደለም። ከዓለም ጋር ልንመሳሰል አልተጠራንም። ቁልፉ ኢየሱስ ይሁን። እሱ ነው የሞተልን፣ እሱ ነው የተሰቀለልን፣ እሱ ነው በጦር የተወጋው፣ እሱ ነው ራቁቱን የተንጠለጠለው። ማንም የማይወዳደር ቁንጅና የነበረው ኢየሱስ መስቀል ላይ ሆኖ ውበት አጣ። ፊቱ ተቦጫጭቆ ከጎኑ ውሃና ደም እየፈሰሰ ብቻውን የተንጠለጠለ እሱ ማዕከል ይሁን። እሱ ዋናውን ቦታ ይያዝ። በእያንዳንዱ ቀን የጳውሎስ ተጋድሎ ክርስቶስ ዋናውን ቦታ እንዲይዝ ነው። በሰዎች ልብ ላይ ክርስቶስ ዋናውን ቦታ መያዝ አለበት። በትውልድ አእምሮ ላይ ክርስቶስ ዋናውን ቦታ መያዝ አለበት። በቤተ ክርስቲያን ውስጥ ክርስቶስ ዋናውን ቦታ መያዝ አለበት። በአማኞች ሕይወት ክርስቶስ ዋናውን ቦታ መያዝ አለበት። ክርስቶስ በልባችሁ ላይ፣ ክርስቶስ በመንፈሳችሁ ላይ፣ ክርስቶስ በአእምሯችሁ ላይ፣ ክርስቶስ በትዳራችሁ ላይ፣ ክርስቶስ በቢዝነሳችሁ ላይ የበላይ ሲሆን ነገራችሁ ማንጸባረቅ ይጀምራል። ነገራችሁ ሻይን ማድረግ ይጀምራል። እስኪ አንድ ሰው ኢየሱስ በሕይወቴ የበላይ ነው ይበል። ለብዙ ሺህ ዓመት ሃይማኖት ስናስተዋውቅ ኖረናል። ስርዓት ስናስተዋውቅ ኖረናል። ዶክትሪን ስናስተዋውቅ ኖረናል። ሲወርድ ሲዋረድ እያለን ኖረናል። ምንም አልጠቀመንም። 35,000 ዓመት ቢቆይ ክርስቶስ ማዕከሉን ካልያዘ ሃይማኖት ገዳይ ነው። ሃይማኖት ገዳይ ነው። ሃይማኖት ቀባሪ ነው። ሃይማኖት ኮናኝ ነው። ኢየሱስ ጌታ ነው። ድሪስ አሜን። ሚስት በቅርብ ትወልዳለች። አሜን። አሜሪካ መሄድ ትፈልጋለህ? አሜን። ዶላር ትፈልጋለህ? አግኝተሃል። ተቀበለው። ተቀብያለሁ። አሜን በል። አሜን። አንገትህን ዘቅዘቅ አድርገህ ነበር ከወር በፊት። ተዘቅዝቄያለሁ። ምን ተከፋ? ወግቻለሁ። ዛሬ ደስተኛ ሆናል። ሰጥቻለሁ። መንፈሳችን ወግቻለሁ። ኢየሱስ ጌታ ነው። አሜን። ሸታ ተፍሪታ ተክሪታ ተተቆርጥ ካካላካ ፈታካካካካካ ፈርተቴ ወግቻለሁ። አስወግቻለሁ። ፈርቲቴ ፈራቲቻለሁ። እድሜያችሁ ማይመክራችሁ ልክ እንደ እድሜያችሁ ማትሆኑ ፌዘኞችና ተሳዳቢዎች እንደሆናችሁ ነው በዚህ ላይ ብለ ያሳያችሁት። በምን አግባብ እንኳን እዚህ ቀልድ ላይ እንደደረሳችሁ ሊገባኝ አልቻለም። ምክንያቱም በእንዲህ አይነት ድርጊት በምን አግባብ ወደዚህኛው ቀልድ ወደዚህኛው ፌዝ ልገቡ እንደምትችሉ ምንም ግልጽ አይደለም። ነገር ግን እኛ ጴንጤ ወንጌል አማኞች ስለሆንም በፍጹም አናዝንባችሁ። ምክንያቱም ያደረጋችሁት ሆዶ አምላኩ ከሆነ ሰው የሚጠበቅ ድርጊት ስለሆነ በፍጹም አናዝንባችሁ። አንድ ነገር ግን ልነግራችሁ ፈልጋለሁ። አሁን የምትቀልዱበት እውነት ወደ መዳን መንገድ የሚያመጣችሁ ስለሆነ የመዳን ተስፋችሁን እያጠበባችሁት ነው። በመንፈስ ቅዱስ ላይ እየተዘባበታችሁ ነው። ይህንን እውነት እንድታውቁ ፈልጋለሁ። አሁን እንደ ቀልድ ለጊፍት ብላችሁ ለወዳችሁ ብላችሁ የምታደርጉት ድርጊት፣ ሰዎችን ለማስደሰት የምታደርጉት ድርጊት የነጋችሁን ተስፋ እያጨለማችሁበት ነው።
እና ወንድሞቼ አንድ ነገር ነግራችኋለሁ። ጌታ ኢየሱስ አሁንም ቢሆን ይወዳችኋል። እሱ እንደ ሰው አይደለም። ሐሳባችሁን መልሱ። ከእንዲህ አይነት ቀልድ ተቆጠቡ። ዘመኑ ደልቷችሁና ተመችቷችሁ የምትኖሩበት ዘመን አይደለም። ጊዜው እያበቃ ነው። ወደ አእምሮአችሁ ተመለሱና ቆም ብላችሁ አስቡ። ጌታ ኢየሱስ ማን እንደሆነ ለማወቅም ፈልጉ። ከዚህ ውጪ ግን ነገያችሁን በዘላለም እሳት ውስጥ እየጣላችሁ ነው። የመዳን ተስፋችሁን እያጨለማችሁ ነው። ነገ እንደዚህ ያፌዛችሁበት እውነት ቢገባችሁ መቆሚያ ስፍራ ታጣላችሁ። በራሳችሁ ታፍራላችሁ፣ ትሸማቀቃላችሁ። ለዚህ ከእንዲህ አይነት ድርጊት ተቆጠቡ። ጌታ ኢየሱስ ይወዳችኋል። ተባረኩ። ሰው ሁሉ የእግዚአብሔር ልጅ ነው ብለው የሚያምኑ ሰዎች አይደለም። ሰው ሁሉ እግዚአብሔር ይወዳል። ሰው ሁሉ የእግዚአብሔር ምንድን ነው? ፍጥረቱ። ሐዋርያት ሥራ ምዕራፍ 17 ቁጥር 29 በአቴና ጳውሎስ የሰበከውን ስብከት ለምን አታዩም? እኛ ፍጥረቱ ነንና ነው። እኛ ፍጥረቱ ነንና። ሰው ሁሉ ምንድን ነው? ፍጥረቱ ነው። ምን ያደርገዋል? ይመግበዋል፣ ያበላዋል፣ ያጠጣዋል፣ ዝናብ ይሰጠዋል፣ ፀሐይን ያወጣል፣ ያለብሰዋል፣ ይንከባከበዋል፣ ሰዎችን ሁሉ ይወዳል። አሁን እግዚአብሔር በጎዳና ላይ ያሉ ሰዎችን በሙሉ ይወዳል። የፈለገ ቢሆን ስታተሳቸው ኃጢአተኛ ቢሆንስ ይወዳል፣ ይንከባከባቸዋል። በጣም ኃጢአተኞች እያለን ገና በክርስቶስ ሳንሆን የእግዚአብሔር እጅ ወደ ኋላ ስትመለሱ አትደነቁም? እንዴት እንደጠበቀን። አማኝ ስለሆነን ነው፣ ጸለይን ነው የወጣ ነው። ስለ ጸለይን ነው እግዚአብሔር የተንከባከበን። ጸሎት የሚባል ምን እንደሆነ ሳናውቅ ገና ሩቅ ሆነን ይንከባከባን ነበር። ለምን? ፍጥረቱ ነንና። እኛ ፍጥረቱ ነንና። ሁሉ ፍጥረት የእግዚአብሔር ፍጥረት። ልጅነት ዋጋ ከፍሎ ያስገኘን መብት ናት። የምትሰጥ ናት። የምትሰጥ በዳግም ልደት ክርስቶስን በመቀበል የምትሰጥ መብት ናት። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ነበረ። ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ መብትን ሰጣቸው፣ ስልጣንን ሰጣቸው። ለሁሉ ሰው አይደለም። ለነማን ነው? ለተቀበሉት። ደግሞ በስሙ ለሚያምኑት። ሪፒቲሽኑ እኮ እንዲገባን ነው። ለተቀበሉት ምን ማለት ነው? ለተቀበሉት በስሙ ለሚያምኑት። ታዲያስ ለነርሱ it's just for them። ከስጋ ያልተወለዱ በመንፈስ ከእግዚአብሔር የተወለዱ በድንገት ሳይሆን እግዚአብሔር አስቦ የወለዳቸው ክርስቶስን አምነው የተቀበሉ ንስሐ የገቡ። ማን ነው ጌታን የተቀበለ ማለት? አስቦ አሰላስሎ ወንጌል ሰምቶ እግዚአብሔር ያስፈልገኛል ብሎ ኃጢአተኛ ነኝ ብሎ ራሴን ላድን አልችልም ብሎ እግዚአብሔር ያመጣውን ክርስቶስንና የማዳኑን መንገድ መስቀሉን ተቀብሎ አምኛለሁ ሲል ሰው የእግዚአብሔር ልጅ ይሆናል። ከዛ ፊትስ አይደለም። አንደኛ ዮሐንስ ስታነቡ የእግዚአብሔር ልጆች የሆኑና ያልሆኑ በዚህ ይለያሉ ይላል። የሆኑ አሉ፣ ያልሆኑ አሉ ማለት ነው። እኔ ከየት እንደመጣ ነው አላውቅም። መጽሐፍ ቅዱስ ሲጠቅሱ የእግዚአብሔር ልጆች ሆነናል። ይህም እንዴት አስደናቂ ነው ይላል ዮሐንስ። ዓለም ራሱ የሚጠላን በዚህ ምክንያት ነው ይላል። ዓለም የሚለው አለ፣ የእግዚአብሔር ልጆች የሚለው አለ። የእግዚአብሔር ልጆች የሆኑ አሉ፣ የዲያብሎስ ልጆች አሉ። እናንት ሰው አባት አለው ሁልጊዜ። ፈጣሪ አንድ ነው፣ አባት ሁለት ነው። የፈጣሪ ምርጫ የለንም እኛ። ምንም ምርጫ የለውም። በቃ ፈጣሪ አንድ ነው። የሚያሽከረክረው ባለቤት ግን የተለያየ ነው። ምን አተረፍን? በዛሬ ከ50 ዓመት ጀምሮ ተላለቀ ህዝብ፣ ተጋደለ ህዝብ፣ እስከ አስመራ ሄዶ አለቀ። የድሃ ልጅ በዛ በዚህ አለቀ። እሺ ምንድነው እዚህ ቤት ያተረፍነው? ኢየሱስ ይሄንን ጸብ ለማጥፋት ነው ወደዚህ ምድር የመጣው። ይጣላል። አንዱ ይመጣና ሊገዳደሉ ደርሶ በምንድነው የተጣላችሁት? ይሄን ነገር ይሄ ሰውዬ ቀልቀሎ ነው አለ። ግን ስልቻ ነው። ያኛው ኧረ ቀልቀሎ ነው፣ ስልቻ ነው። ተው ቀልቀሎ ነው፣ ስልቻ ነው። ይመጣል። ምን አላችሁ? ስልቻ ነው አለ። ሁለታችሁም ይሄ አቅማዳ ነው። አቅማዳ አይደለም፣ ስልቻ ነው። ቀልቀሎ ነው፣ አቅማዳ ብፍ ብፍ ብፍ። አብዛኛው ጸብ ይሄ። እቃው ግን ስንት ነው? አንድ ነው። አንተም በቋንቋህ ጥራው፣ እኔም በቋንቋ ይጠራዋል። እኔ የሚገርማችሁ ነገር እሞክራለሁ፣ እታገላለሁ። መዝሙር ጽፌ ያጠናለሁ። ከ10 ምናምን በላይ የኦሮምኛ መዝሙሮች ከነትርጉማቸው ጽፌ አጥንቻለሁ። ስዘምር እንደውም ብዙ ኦሮሞዎች አይዘምሩም፣ እንደውም እንደኔ አይችሉም። ስለዚህ እያንዳንዴ ምን እንዲና እንዲሆነ ለሶ ከፈላለ ማጥናት። ኦሮሞዎቹ አማርኛ እየዘመሩ ነው አይደለም? እዚህ ያላችሁ ኦሮሞዎች ከኛ ጋር አማርኛ አልዘመራችሁ? ዘምረዋል አልዘመሩ እኮ ዘምር፣ አንድ ነህ። ልክ እንዲሁ ሌላህም ጽፋ አጥና። እኔ 10 ምናምን የው መዝሙር ደብተሬ ላይ አለ። አሁን በዘምር ራሱ ብዙዎቻችሁ አስችሉም። ዝም ብላችሁ የምታዩ የሚገርም መዝሙር። ነቃበል እየተረዳችሁ ነው።
በጣም ቅንና ጭንቅላታችን ሰፊ ከሆነ እኮ ቀላል ነው። ቤተ ክርስቲያኒቱ የማነች? የክርስቶስ ነች። ስለዚህ አጥና፣ ጻፍ። ቁቤውንም አትችል ከሆነ እንደኔ በሳባ ፊደል ትጽፈውና መዝሙሩን ባጠገቡ ደግሞ የአማርኛውን ትርጉም ስዘምር ምን እንደሚል እየገባህ መዘመር አለ። ሙሉን መዝሙሮችን ስዘምር በኦሮምኛ ከነ ትርጉማቸው አውቀዋለሁ፣ ከነ ስሜታቸው አውቀዋለሁ። አብረን መዘመር መቻል አለብን። ተነጣጥለ እዛ ጋር እኛ በእንትን ብቻ ነው፣ እዚህ ጋር እኛ የአማርኛ ነን፣ እዚያ አያገባንም። እንዴ ያገባሃል፣ መዘመር አለብን። በተቻለ መጠን ውጭ ላለው ሰው እኛ ስንት መሆናችንን ማሳየት ነው። አንድ መሆንን አሳይ፣ ፈውስ ነው። አሁን ደግሞ እየፈለኩ ነው። በደቡብኛ አንድ ብሔረሰብ አለ፣ እሱን መዝሙሩን ስጡኝ ብዬ እየፈለኩ ነው። 1 2 3 መዝሙሮች አግኛለሁ። ልጽፍ ስል ግን እንትኑ ፊደሉ ምን እንደሚላል፣ ስለዚህ እዛው ቋንቋው የሚናገሩ ሰዎች ጽፈው ይሰጡኛል ማለት ነው። ከዛ በኋላ ዘምራለሁ። እሷን ወደዚች አካባቢ ሲሄድ እንደሆነ ነገር እንኳን ቢመጣ እሷን ዘምረ ታመልጣል። ገብቷል? ይሰማል? ሞኛቱን በዚህ ስትሄድ ደቡብ ነው ያለው፣ በዚህና በዚህ አጥና 3 መዝሙር ከዩቲዩብ ላይ አውርጄዋለሁ ልሰማው ማለት ነው። ግጥሞቹ ናቸው ያቃተኝ። እነሱን ደግሞ አጽፋለሁ፣ አጠናለሁ። የዛኔ ተማሪ እንዲህ ሲደራረግ እንደዛ እንዳመለጠው ልጅ ማለት አየ። መዝሙር ያስመልጣል፣ መዝሙር ያስመልጣል። ልመድ፣ ቻል፣ አጥና 10 ምናምን መዝሙር ለምጃለሁ፣ ዘምራለሁ። ምንድነው ማዘምሩበት ምክንያት? ማታጠኑበት ምክንያት? ኳይሩን እያዘመርነው ነው፣ እያስጠና ነው። ለምን ታውቃለህ? ሰዎች አብረን ካልዘመርን 2 ነው የሚያደርጉን። ይሰማል? 2 ያደርጉናል። ደቦስ ስትበዙ ደግሞ 3 ያደርጉናል። አንዱ ይመጣና ቸርቹን 3 ስንት ነን ግን